የሃይሚ አድናቂዎች ተሰብስበው እንደዚህ እያደረጉ ሊካርድ መጣልሽ እልሻለሁ። መረጃ እንትን አምጪ መረጃ። እነሱ ፎታቸው ነው ወይ ብትይኝ ድምጽ ብቻ አምጥቼ ትለያቸዋለሽ እንዴ? በድምጻቸው እንዴት ትለያቸዋለሽ? የኛ ልጆች እንደሆኑ እንዴት ነው የምንለያት? በድምጽ አምጥተሽ እንዴ? እኛን ለማጣላት እኛ ሁሉ ነገር ገና ገና ሌላ ነገር ያመጣሉ። ብዬ ታብሳራጋለሁ። አሁን እኔ ሌላ ነገር እዚህ ወርቄ ደግሞ ልጅቷን አምጫት ምናምን ልጅቷን ማምጣት ነገር የለም። ልጅቷ ደግሞ ይዛለች። እሺ ካላመጣሻት በውስጥ ለትልልቆች ለእነሱ ስጫቸው። የኛ ልጅ ናት። ሲጀመር ይሄ ቦይስ አይደሉም፣ እናውቀዋለን። ዝም በይ። ይሄ ቦይስ መቼም አልስማማበትም። ለምን እንደሆነ ታውቂያለሽ? ምክንያቱም ራሷ እሺ እኔ እኮ ተስማማለት አተስማማለት አይደለም። ይሄ እኮ የናንተ እኔ ያልከለው ስለናንተ እንጂ ስለና አይደለም። ገባሽ? እኔ አሁን እየነገርኩት ስለ አብርሽና ስለ ሩታ ቻናል አገባ። እኔ አሁን ይሄ የተሰራ ሴራ ወላሂ ቃል ያደረገችው ሪከርድ ላሰማችሁ። ቆይ ይሄ የተሰራ ሴራ ነው ሰሙ ብላ ያደረገችው ሪከርድ ላሰማችሁና እንትን ትላላችሁ። ቆይ ቁርአንን እኔና ቃል ያወራነው ነው ማለት ነው። ይሄ ሪከርድ ሰሞት መጀመሪያ ማለት ነው። በመጀመሪያ ማለት ነው ንግግርሽ የሃይሜ ዩቲዩብ የአብርሃም ደጋፊዎች ሪፖርት ያደረጉ ካረጉ የብሩኬን ነው የሚያደርጉት። ለምን ሃይሜን ይወዳሉ፣ የአብርሃም ኦዲየንሶች ሃይሜን ይወዳሉ። አይተሽ ከሆነ ማለት ነው ፖስት እንኳን ሲያረጋት እነ ምረት ምናምን ብዙ ጊዜ ፖስት ያረጋታል። ቢያረጉ እንኳን ሪፖርት የብሩኬን ሪፖርት ሊያረጉ ይችላሉ፣ ብሩኬን ስለማይወዱ። ግን እነዚህ የፍቅር ነገር ሻክሊክ በእጅሬ ሃይሚ ወደን ቡራንን ጣላለን። ሩታ አንቺ ዝም በይ እስኪ። አንቺ ወርቅ ሪከርድ ዝም በይ። የሰው ሪከርድ እየከፈትሽ የምታሰሉ ሰሚራ፣ ለምንድን ነው የምትከፍተው ሪከርዱን? በቃ የባለ ጉዳይ እኔ እያልኩ ዛሬም ቢሆን ነገ እኛ የሃይሚን ቻናል የአብርሽ ደጋፊዎች እንደማያደርጉ እኔ 100% እርግጠኛ ነኝ። ገባሽ? አሁን ስለዛ ደግሞ የማይሆን ነገር እዚህ ጋር ማውራት አስፈላጊ አይደለም። እኔ እያልኩ የአብርሽ ደጋፊዎች እኛን ሃይሚን ቻናል አይዘጓትም። ገባሽ አይደለም? ይሄ የተሰራብኝ ሴራ ነው። አንደኛ ደግሞ ልጅቷ እዛ ያለችው ተደብቃ ነው ያለችው። ተደብቃ ያለችው ልጅ ደግሞ ቁጥሯን አውጪ እንደዛ አድርግ ልትሉኝ አትችሉም። እሷ ተደብቃ ነው ያለችው። እዚህ ሪከርድ ልታመጣት ቁጭ ብላ ነው ያለችው። ኛውት ነገር ሰባት ምናምን ታጂ እንት ነው ያልከረከው ልጅቷ እኔ ያልካል ስለራታ በውስጥ ካለ ከግለሰብ እኔ ጋውናቸው አዋጣ ለማስተላለፍ ያመጣው ነገር ስለሆነ እኔ አሁን ተቀበልኩ። ሜዳ ላይ እንድትወጣ ካልፈለግሽ በውስጥ እንነመረስ ይጫቸው። እሺ ልጅቷን ይወቃት ነው። ልጅቷን እኮ ችግር የለም። እኔ እኮ ልጅቷን አሁን ለወርቅ ሪከርድ እንትን ቁጥሯን ሊላከ ይችላል። ገባሽ? ልጅቷን ኪላትና ታውራት በቃ ግን ቢሆንም አሁን እያልከለ ነገር ለምንድን ነው አሁን ወርቅ እንደዚህ ያርቂ ጋይልን ገርሽ ጉዴ እኔ አሁን ስለዚህ ችግር የለብኝ። የሚያበሩት ግሩፕ ላይ ነው ምንድነው? ገርሽ አዳምጪ፣ ቀስ ብለሽ አዳምጪ። እና ስቴም ተራራ ማለት ነው ሳሙ አዳምጪኛ እንጂ ዝም ብለሽ አታውሪ። አዳምጪና አውሪ። እዚህ ላይ ወይ መረጃ ትክክለኛ መረጃ ካላመጣሽ ለኛ ይሄን ሊከርድ ስላመጣሽ ለኛ እንትን ሊለን አይችልም። ሁለተኛ ደግሞ ጉሩብ እንኳን በመረ የሚያወሩ እኔ እኮ ሲጀመር ምንድነው ሳሚራ በውስጥ ምንድነው ሪከርድ ያደረኩልሽ ሲጀመር ማለት ነው። ሲቀጥል ደግሞ ይሄንን ነገር እኛ ለማጣላት ቢሆን እኛ እንኳን የሃይሚን ቻናል የሁሉም ቻናል አንዳንዴ እንደዚህ አዳምጪ ኖ አዳምጪ። እኔ ያልኩት ነገር እኛ ችግር የለም። አሁን የኛ አሁን ሃይሚን ቻናል እንደዛ ሲያደርጉ ነው ብዬ እኔ ከናንተ ጋር የሚያስጣልን ነገር የለም። ገባሽ? ለምን አልኖረባችሁ አይደለም ውዴ ለምን ታለለሽ? ሲጀመር ለምን መሰለሽ ሰሚራ እኔ አዳምጪኝ፣ አንዴ ተረጋግና አዳምጪኝ። እኛና እናንተ አንድነታችንን የሚጠላ ብዙ ሰው አለ። ልንገርሽ ማለት ነው። እዚህ ላይ ደግሞ ማለት ነው አሁን እኔ ነው ቮይስ አረኩልሽ አይደለ? እሺ ያንን አመተሽ እዚህ ላይ መውጣት የለብሽም። ምንድነው ያረኩልሽ ሪከርድ? ለምህረት ወይ ለብዙዬ ለትላልቆቹ አሰሚያቸው። መጀመሪያ ገስት ላይ ከፍተሽ ሰሙ ለፈጠረሽ እንዳታወሪ ብዬሻለሁ። አላልኩሽም? አልሰማሽም? ይሄን ነገር እኮ ምክንያቱም ብዙ ጥላት አለን። የኛ መረጥ እየተናገረ ነው። እኔ እዚህ ማውራት ለምንድን ነው እንትን ምላይ ሲጀመር ውዴ ሲጀመር ሰሙ ይሄ የሚወራ አይደለም። የማንም ዝም ብሎ ሩታና ብረሽ ይዘጋዝጋሉ። ቆይ ዝም በይማ ሩታ፣ አንዴ ሩታ ዝም በይማ። ይሄ ነገር የቲክቶክ ቻናል እኮ አይደለም። ዝም ብሎ እንትን ተብሎ የሚዘጋ እኮ አይደለም። ወይም የሆነ የሚላክበት አይደለም። ዩቲዩብ
እኮ ነው ከፍታ ያለው ዩቲዩብ ሰብስክራይብ ያለው እንጂ ዝም ብሎ እንትን የሚላክበት አይደለም። መጀመሪያ የሆነ ነገር ተረጋግተን አስበን ለነገሮች እንትን ብንል ነው። አሁን እቺ ተጠርታ ማን ያደረገው የአብርሽ ገዳፊ ትክክለኛ ታምጪ ብትባል ላታመጣ ትችላለች አይደለ? ወይ ከኛ ትሆናለች ወይ ከናንተ በቮይስ ብቻ በሪከርድ ብቻ ማንነቷን አታውቂም። ሰሙ አንቺ የዋህነሽ እንዳሉሽ ነው የምትሆነው ማለት ነው። በጣም ማለት ነው ስለም እኔ አሁን ማለት ነው ሲሚ እኔ ሪከርድ እኔ ጥያቄ አለኝ። እኔ ከዛ ወርዳለሁ። እኔ ጥያቄ አለኝ። ሰሙ ጥያቄ አለኝ። ማድረግ ሙታታርጉ ደግሞ ሙታታርጉ እኔ ጥያቄ አለኝ። ሙት አርጉልኝ። ሰሙን ነው መጠየቅ። ሰሙ ሪከርድ ላይ የላከችልሽ ልጅ ታውቂያታለሽ? ኦኬ። ሁለተኛ እዛ ውስጥ ሆና የምታወራዋ ልጅ እቺ ሪከርድ የላከችልሽ ልጅ ታውቃታለች? ሲሚ ያቺኛው አሁን እኔ ጋር ሪከርድ ላከችኝ ከኔ ጋር በዋትስአፕ ግሩፕ እንትን የምናወራው ልጅ ናት። ገባሽ ወርቄ? ያቺኛዋ ደግሞ ቁጭ ብላ አልደችዋ ልጅ አንቺ የአብርሽና ስለ ሃይሚ ቻናል ለምንድን ነው እንደዛ ያደርጋሉ ብላ እያወራች ነው። እሱ እኛን ለማስጣላት ነው ብላ ቁርአንን ልጅ ተደርሱ ያደረገልሻለሁ እና ስሚኝ፣ አስጨርሽኝ ፕሊስ፣ አንዴ አስጨርሽኝ። እንደዛ ያለችዋ ልጅ ማለት ነው ያቺ እቺ ቦይስ የላከችልሽ ጋራ ታውራና እነሱ የኛን ወይኔ የምራትን ወይኔ የኔን ቦይስ ወይኔ አንዳችንን ትክክለኛ ይሄ ነው ብለው የሚያወሩ ከሆነ እውነተኛ ሰዎች ከሆነ ያንጡ። ገባሽ? እኛ የማንም ልፍስፍስ አስመሳይ ከልጆች ጋር ሊያጣሉ ሊያባሉን የማንም እንኩሮ ማለት ነው ከኛ ጋር ሊወዳደር አይችልም። ሰሙ ማለት ነው። አንድ ነገር መናገር የምፈልገው ነገርን ስሚኝ። አንቺ የኛ ልጅ ናት፣ የጨረቃ ፋሚሊ ናት፣ አውቃታለሁ ላልሽዋ ልጅ ኦኬ የጉሩብሽ ልጅ ልትሆን ትችላለች። ገባሽ? የኛ ልጆች ደግሞ ዛሬም ነገም ቢሆኑ ማለት ነው በሃይሚም ይሁን በየትኛውም ዩቲዩበሮች ክፋት የሚሰሩ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ልጆችን ማሳደግ የሚወዱ ብቻ ናቸው ያሉት። ገባሽ? ይሄንን ሴራ ደግሞ ጠንስሶ በመጡበት መንገዳቸው ቀጥለጥ አድርገን መመለስ ያለብን እኛ ነን እንጂ ማንም መቶኛ ላይ ሊጨፍርና እኛ አይችልም። ገባሽ? አሁን እኔ ሁላችሁም አወርታችኋል። እኔ ብቻ አንድ 5 ደቂቃ ተናግሬ ልውረድ። እኔ ማለት ነው ወርቅዬ ማለት ነው ለቅም የሰው ለካቅም ባቅም አይጠነቀቅም። እካካዎች ይዘን ተጠራቅመው ወይም በሰነ ስርዓቱ ማውራት አይችሉም። እነኚህ ገመድ አፎች ምን አባታቸው ሳትናደድ አዳምጪ። እኔ ያልኩት ነገር አዳምጪ። እኔ ያልኩት ምን እንደሆነ ታውቂያለሽ ወርቄ? ዛሬም ነገም ቢሆን እኛን ለማለያያት የሚያደርጉት ትኩረት የለም። ገባሽ? በጣም ብዙ ነገር እያደረጉ ነው። ባለፈው እዚህ ጋር አሁን ቤቴ ላይ ለቀቁት ቪዲዮ ላይ ብዙ ልጆች በሚክስ ሰድቦኛል። ገባሽ? የነሱ ደጋፊዎች ማለት ነው። አሁን ደግሞ ሪከርድ ያደረጉት ወይ ሪከርድ እነሱ ጋር የጨረቃ ፋሚሊ ጋር ይደርሳል ወይ ደግሞ ይላካል ተብሎ አይደለም ይሄን እንትን የተደረገልኝ። እኔ ግን ላወራው አልችልም። እኔ ግን ሲጀመር ቁርአንን ቃልን ብላለች እግዚአብሔር ሳሙ ምንም ምንም እኛን ለማስጣላት ያመጣው ሪከርድ ነው። ይሄ ሪከርድ ያደረገች እዛ ግሩፕ እኔ አሁን የነሱ የፍቅር ደጋፊዎች ምህረትን ታውቃታላችሁ፣ የግሩፕ ኃላፊ ናት። እሷ ጋር ከዚህ በፊት በመጣላት ጉዳይ ተገናኝተን እናውቃለን። እኔ አሁን እሷን መጠየቅ አቅቶኝ አይደለም። ለምንድን ነው እንደዛ ነገር እንደዛ ለምንድን ነው የምታወራት ብዬ መጠየቅ አቅቶኝ አይደለም። ለምን ልጅቷ እዛ ተደብቃ ነው ያለችው። ወርቅ ገብቶሻል? የኛ ልጅ ሆና እዛ ተደብቃ ነው ያለችው። ስለዚህ እኔ እሷንም ለማስጣላት አልፈልግም ብዬ ነው እንጂ ልጅቷን እኮ እዛ ልጅ ተገትሬ መጠየቅ አቅቶኝ አይደለም። ገብቶሻል? እሷንም እናስበላት። እሷን ደግሞ እዛ ግሩፕ ነው ሊፍት ለብሩበት ጊዜ ትውጣ እንደምባል ነገር የለም። እኛ አሁን ይሄን ነገር የቅርሷ ምን ያደረጋም ይሄን ነገር ማወቅ አለብን። በተለይ እናንተ ይሄን ነገር ቆርቆራችሁ ማውጣት አለባችሁ። ሪከርዱን ተለየ በውስጥ ላካቻለሁ ስለብርሽ ታወራ ይሄን ነገር ለምን እንደዛ ያደርጋሉ እንደሆነ እናንተ ፍቅር ቻናል ሪፖርት እያደረጋችሁ ነው እንዴ? ለምን አደገች ለምን ትልቅ ሆነች ሩታ ብሎ እንደዛ ማድረግ ችግር አለበት? እኔ ወላሂ ግራ ነው ተጋባው። ስለዚህ ይሄ የራሳችሁ አገኝ ለኔ አይደለም። ገባችሁ? እኔ ደግሞ በግሪስ ፋሚሊ በተኛውም ቢሆን ይተማመናል። አንቺ ደግሞ እቺ ደግሞ ዝም ብለህ ምንድን ነው የምትለፍልፈው? በጣሪ ትግስቱን ስታይ። ስለዚህ እናንተ ስለማውቃችሁ እኔ አሁን ይሄን ነገር ውሸት መሆኑን ስለማውቅ ወርቄ አሁንም ቢሆን አንደኛ ነገር ደግሞ ሰሙ ቆይ ላወራ ነው የውስጤን ብለው ለናገሩ የፈለጉትን ልጆች ሙይታ ታርጋቸው 2 ደቂቃ ስጫቸው አስተናግጃቸው ምን ትላለህ ምናምን እንዳትያቸው ስሜታቸውን ጠብቂላቸው። አንደኛ እሺ ብርቱካን አውሪ
አንደኛ ነገር ማወቅ ያለባችሁ ማለት ነው ደህና ነገር ቢኖር 100 ምናምን ሰው እዚህ ጋር ቁጭ ብሎ ማንም አያይም። ይሄ ማወቅ አለባችሁ። ሁለተኛ ነገር ደግሞ ማለት ነው የትኛውም ቻናል ሲከፈት የራሱ ማኔጅ የሚያደርግ ሰው አላቸው። ሶስተኛ ነገር ደግሞ እንደዚህ አይነት ነገር ሲመጣ ግሩፕ ከፍታችሁ በውስጥ አውሩ። ለእናንተና እኛ ሊያጣላችሁ እናንተ አይገባችሁም እንዴ? ሁሌ እንዴ ሀይሚ እህታችን ናት፣ አብርሽም ወንድማችን ነው። ሁሉም እኮ ፋሚሊ ነው፣ እርስ በርስ የተያያዘ ነው። ስለዚህ እናንተን ከኛ ጋር ሊያጋጫችሁ ነው። ችግር ካለ በውስጥ እንፍታ። ችግር ከሌለ ደግሞ እንደዚህ አይነት ነገር አታውሩ። 100 ምናምን ሰው ቁጭ ብሎ እያያችሁ ነው። ደህና ነገር ቢሆን ማንም አይገባው። ስለዚህ ወርቅዬም ብትሆን ሰሚራም ብትሆን በውስጥ ችግራችሁን ፍቱ። እነሱ ዩቱብ ከፍተዋል፣ አዎ ከፍተዋል። ግን ዩቱብ ሲከፈት ማኔጅ የሚያደርግላቸው ሰው አለ። ሪፖርት መደረጉና አለመደረጉ እነሱ ሁሌ ቀን በቀን ቼክ ያደርጋሉ። ጨርሻለሁ። በረካሁን የመረፍ ጀግና ነው በቃ መነጋገር እንጂ እናንተ ስላላችሁ ግን እንደዚህ ሀሳብ የሚሰጡትን ልጆች 2 ደቂቃ ስጫቸው። ጭንቅላታቸው ላይ አትቆም። ደግሞ ችግር አለብሽ ነው ሰሚራ፣ ችግር አለብሽ። ሰይውን ነገር ሊነግርሽ እኔ ልውረድሽ አንዴ ላውራና ልውረድ እና ሁላችሁ ተራቀቁ። ማንም የሰሚራ መየቱ ጋር ነው ችግር ፍታሽ አንቺ በጣም ተናድሻል ዛሬ። ሰሚራ ሙይት አርጊ፣ ልጆቹ ያምሩበት። አንድ ባንድ 2 ደቂቃ ትክክል ይልሽ ወዴ ሳሚራ። ሁላችሁም እዚህ ጋር እርቄ ሁላችሁም አላችሁ፣ ትክክል ናችሁ። ተናዳችኋል። በመናደር ሳይሆን አንድ ሰው 20 ደቂቃ ሲሆን 5 ደቂቃ የፈለገውን አውርቶ መውረድ ይችላል። ስለዚህ በመናገር ቀስ ብላችሁ ታውና ማለት ነው እና እንደዛ ነው ማሪዎቼ ማለት ነው። ያው እና ታቀላችሁ በዚህ ሳምንት አንድ ሆነናል። ሁላችን አንድ ስለሆነ በመሀላችን ክፍተት ለመፍጠር ነው። ክፍተት ለመፍጠር የመጣው ነገር ድማ እናንተ አትቀበሉ። ሰምታችሁ እንዳልሰማ ሆነው ትክክለኛ መረጃ እንኳን ከመጣላችሁ በውስጥ ለትልልቆች አሉ ታውቃላችሁ። የኛ እነ ምህረት አሉ፣ ነትጂ አሉ፣ ብዙዎች አሉ። ለእነሱ በውስጥ ሸራርጉላችሁ፣ አዋያችሁ ሚዲያ ላይ እንደዚህ ሳታወጡ በፊት ማለት ነው። ብዙ ነገር እየተደረገ ነው። የሃይሚ ፕሮፋይል አድርጎ አብረሽን ይዘቀዝቃሉ፣ ሩታን ይዘቀዝቃሉ። የሩታ ፕሮፋይል አድርጎም ሃይሚ ይዘቀዝቃሉ። ብዙ ነገር እየተደረገ ነው ያለ እያየን ነው። ግን አይተን እንዳላየን ሆነን እያለፍን ነው። ምክንያቱም በመሀላችን ላይ ክፍተት መፍጠር ነው የሚፈልጉት እነሱ። አንድ ስለሆን አንድ ሆነናል። በዚህ ሳምንት እያያችሁ ነው። ሁላችን እጅና እጅ ተያይዘናል እና እንደዛ ለዛ ክፍተት መፍጠር ነው የሚፈልጉት። ክፍተት ለሚፈጥር ሰው ድማ ቦታ አትስጡ። እናንተ ቦታ አትስጡ። ይሄን ሪከርድ ካለ ድማ አንቺ በውስጥ አጣሪና በደንብ ከዛ በኋላ እና የምላችሁ ነገር ደግሞ ማለት ነው የትኛውም ዩቱብ ሲከፈት የሁላቸውም ዩቱበር የራሳቸው የሆነ ማኔጅ የሚያደርግላቸው ሰው አለ። ይሄ ሪፖርት እየተደረገ ነው ወይስ ያልተደረገ የሚለውን ራሳቸው ሁሌ ቼክ ያደርጋሉ። ልጆቹ ህፃን አይደሉም፣ የሶሻል ሚዲያ ሰዎች ናቸው። ስለዚህ እነሱ ይህንን ነገር እያወቁ እናንተ ደግሞ መባላት ሳይሆን ቁጭ ብላችሁ ምንድነው ችግሩ፣ ከየት ነው ይሄን ወይስ ማን ይላከው፣ ማናት፣ ምንድናት የሚለውን አውሩ። አውሪ ሰውዳው ቡርቱካን ማለት ነው። አንድ አስተክስት ማለት ነው። ሞት አድርገን ሲልመኛ የምን ነው አላወራም እንዴ? እኔ የምን የምትማረው ሞት አድርገ ቆርቆጣ ላውራ አሁን ሰሚራ ማለት ነው እዚህ ጋር መዳመጥ ያለብሽ ይሄ ሳምንት የሰርግ ቀን ድምቀቱ ስላመጣ አንድ በአንድ እንዲጣሉ እየፈለጉ ነው። አንድ ነገር ካገኘሽ ቡዝዬ አለች፣ ሀኒ አለች፣ ምህረት አለች፣ ሩታ አለች። እነዚህ ጋር ሂደሽ መናገር ትችያለሽ። ልጆቹ እንደዚህ እያደረጉ ነው አያደርጉ ብለሽ መጠየቅ ትችያለሽ። ለእኛም እንኳን አትጠይቅም፣ ችግር የለም። ግን ከኛ የተሻሉ የሚያስተውሉ አሉ። ከኛ በላይ የሚቆረቆራል ነው። ሸውዳ እኮ ችግር የለም። ለኔ እኮ ለእንስዳኔ ሳይሆን ስለእናንተ ስለራሳችሁ ማወቅ አለባችሁ። ማንም አይመንም። ደግሞ የሚያስተውሉ የኛ ማስተዋል ተደፍኗል ያለሽ ማን ነው? እኔ እኮ ለኔ እኮ ችግር የለም። እኔ እኮ አላምንም ነገርሽ አብርሃም አሁን እየጨረጨርሽ አልነበረም እንዴ? ወልፈጠራችን ልጨርስ ሐሳቤና አትብሎኝ። ወይኔ በጌታ ሸውዳ ዳብት እየጨረጨርኩ የነበረው ማለት ነው። ወላሂ እውነቱን ብነግርህ እንደዛ ስላደረግ ደንግጫለሁ። ቁርአንን ለምን እኛ ሲጀምር ግሩፕ ላይ ማውራታል እንደዛ ነገር አይሆንም። ሲጀምር ደግሞ እንደማያደርጉ ደግሞ እርግጠኛ ስለሆንኩኝ ማለት ነው።
ስለዚህ ደግሞ አሁን ቲጂ ያንን ምሳና መክሰስ ወስደሽ ተኝ ነኝም ደግሞ ማታ ስተኝ ወስደሽ ተኝ። ልንገራሽ ዩቲዩብ ደግሞ ሪፖርት የሚደረገው የዘር የሃይማኖት የፖለቲካ የምናምን ካለው ነው እንጂ ዝም ብሎ ሪፖርት አይደረግበትም። ይሄ ትልቅ ቻናል ነው። ማንም ትጉድኩን ዝንብሮ ተመልጨርሻለሁ። ሲጀመር ማር እንደው ደግሞ ብለው በዚህ መጡ። ፈጣሪ ሆይ ሪፖርት ስታደርጉ ማለት ነው ለምንድን ነው ሪፖርት የምታደርጉት ብሎ እራሱ ይጠይቃቸዋል። ዩቲዩብ ማለት እኮ ፌስቡክ እኮ አይደለም። ብርቱካን ማለት ነው አይደለም እኮ ፌስቡክ እኮ አይደለም ተነስቶ ዝም ብሎ የሚዘጋው። ዩቲዩብ ማለት እኮ በጣም እኮ ትልቅ ቻናል ነው። ይጠይቃል። የዊና እኮ ሪፖርት ተደርጓል። ምን ሆናችሁ ነው? ሰሙ አንዴ ሲሙን ማለት ነው ሪፖርት ከተደረገ ራሳቸው ወጥቶ ይናገራሉ። እንደ እዚህ ሲራ ከጨረሱ በኋላ ገስት ላይ ተቀምጦ የሚያሽቃብጡ ልጆች ዝም ብላቸው። መቼም ተደጋፊና የጨረቃ ደጋፊ ኮስተር ቅንድብ መስቀል ኮስተር ቅንድብ መስቀል ለምቀኛ ቅንድብ መስቀል አሚናዬ ማለት ነው። እኛ እንዴ ላውራ ሰሙ ማለት ነው። አዳምጡኝ። እኛ ዋር ስሙኝማ እኛ ቻናል ብንል ኑሮ ማለት ነው የስንቱን ባስደረግን ነበረ። ወላሂ ለአዚም የሃይሚን ቀርቶ የስንት ሰው ቻናል ባዘጋን ነበረ እኛ ማለት ነው። አሁን ታቀላችሁ ሁሉንም ነገር እኛን ለማለያየት ብቻ የተሰራ ሴራ ነው ይሄ ሴራ። እውነቱን ልንገራችሁ። ማንኛችሁም ደግሞ ዝዛታችሁ እንደዛ አታውሩ። ይሄን ገስት ላይ ገብታችሁ ራሱ አንድ ነገር ልጠይቃችሁ። አሁን የሰሚራን ጥያቄ እናንተ አልተረዳችሁም። የሩታ ደጋፊዎች የሚሉ ደግሞ አውቆ ነው የሩታ ደጋፊዎች ያሉ ቆይማ ሰሚራ የሩታ ደጋፊዎች ያሉ ደግሞ አውቆ ነው። የሩታ ደጋፊዎች ቢያዘጉ ማለት ነው አንደኛ ቁጥር ያይጧ ነበር የሚያዘጉት። አያረቡም የሩታ ደጋፊዎች ማለት ነው። ማን ነው የሚሮጠው? ግሬስ ይሮጣል። ቲጂ እንከባበር፣ ቲጂ እንከባበር። ወርቄ አንዴ ስሙን በእናታችሁ የሩታ ደጋፊ እንደማያደርጉ ሰሙም ጠንቅቃ ታውቃለች፣ ውሸት እንደሆነ ማለት ነው። አሁን ሰሙ ያለች ነገር ይሄ ተወርቶ ያለ ግን አብርሽን ገስት ላይ የፍቅር ደጋፊ ከፍቶ የሚሉትን ነገር ኖና አዳምጡ ነው አለች። እሷ ማለት ነው ጥያቄ ትክክል እኮ ናት። ስሙ እኮ ትክክል እኮ እናንተ ጥያቄን ስትረዱ እንትን ረፍሻችሁ ማለት ነው። የሰሙን ጥያቄ በትክክል አልተረዳችሁም። ሰሙ ያለች አሁን የተናገረች ነገር ለሩታ ወይም ለሃይሚ እንትን ሳይሆን ዋናው እንትን የፈለገች ነገር አብርሽን ያሉን ነገር ነው። የፍቅር ደጋፊዎች ማለት ነው። ያስጠላል። አብርሽን ሰደቡት ነው እንዴ? አልገባኝ። አብርሽን ሰደቡት ነው ያስጠላው። ቆይ ሊከርዱን ሲሰሙት ወላሂ በጣም ሊከርዱ በገስት ከፍታቸው አምጣው ሊከርዱ። እንደዛ ከሆነማ አሁን ሰሙ ቆይ ልጨርስ። ቆይ ሰሙ የፈለገች ነገር አሁን የሩታ ደጋፊ ሃይሚን እንደማያደርጓት ጠንቅቃ ታውቃለች። እሱ ብዙ አልፈለገችም። ሰሙ ቢውል በያድር ይሞቀው ይበርደው። ቆይ እናንተ ቆይ አሚና እንዴ ላውራ። ዩቲዩብ ማለት ፌስቡክ መሰላችሁ ማለት የሚያደርግላችሁ አሁን የሩታ ደጋፊ የሃይሚን ቻናል ሪፖርት እንደማያደርጉ ጠንቅቃ ታውቃለች ሰሙ ማለት ነው። እሱን አልፈለገችውም። አሁን ዋና ነገር የፈለገች ነገር የአብርሽ ነገር ነው። አብርሽን ምን እንደሚሉት ሰምታችኋል። የፍቅር ደጋፊ ማለት ነው። ለምንድን እንደዚህ የሚሉት? ቆይ አሚና እኛ እኮ በሁሉም ወገን ተረድተናል፣ ገብቶናል። ይህንን ነገር ዝጉት፣ በቃ ዝጉት፣ በቃ ውጡ ከዚህ ሙድ። ከማይገባው ህዝብ ጋር አይገባችሁም እናንተ ውጡ በቃ። ከሌ ለምን ሲሉ የቂጣቸው ፓንት ተቀዶ አይቆለፍባቸውም? ምን አገባኝ። ስሚ ወርቄ ወይ አንቺ ብቻ ነሽ ማለት ነው ህዝብ በደንብ አድርጎ የገባሽ። እግዚአብሔርን እውነቴን እኮ ነው እንጂ እነሱ እግዚአብሔርን አይሰሙም። ሁለተኛ ነገር ደግሞ እኛን ነገር ደግሞ ቻናል ስትከፍቺ የራሱ ማኔጅ የሚያደርግልሽ ሰው አለ። ሁሌ ቼክአፕ እኮ ይደረጋል። እናንተ ፌስቡክ መሰላችሁ እንዴት ነው የምታስቡት? በቲክቶክ መሰላችሁ እንደ ዩቲዩብ ትልቅ እኮ አካውንት ነው። ስለዚህ ገብታችሁ ከምትሉ ማለት ነው እየገባችሁ ቻናላቸውን ሼር አድርጉላቸው።
አለቀ። ከዛ በራሳችሁ ከፈለጋችሁ እኔ ጋር 580 ባል አለ። ከፈለጋችሁ ሸጥላችኋለሁ። ስሙኒ እኔንም አስገቢኝ በቃ አለቀ። ዝም ብላችሁ ለአንቺ እንኳን በርካሹ በስሙኒ 10 እሰጥሻለሁ። ችግር የለም። ወይኔ አንቺ ልቤን በላሽ። አሁን ገና ልቤን አገኘሽ። እግዚአብሔር እስካሁን ማንም አልተረዳም። አንቺ ብቻ ተረዳሽ። ጭራሽ የተመታሽ ቅድም ስንጨቃጨቅ ማለት ነው። ስሚ ወርቄ፣ ቅድም ስንጨቃጨቅ 100 ምናምን ሰው ነበር። አሁን ወደ 70 ምናምን ሰው ነው። ፒፕል ሎሪ ያለው እነኚህ የወሬ ኩንታሎች፣ እነኚህ የወሬ በርሜሎች አሁን ወደ ሌላ ነገር ሲሄዱ 60 ምናምን 65 ገባል። ብዙዎች እንዳትመጡ እዛው ቀሩ ቡጀላሞች። እነሱ አካውንት ሲከፍቱ ማኔጅ የሚያደርግላቸው ሰው አለ። ካላስ ሁሌ ቼክ ይደረጋል። ስለዚህ አታጥቁ። አለቅላቂ ቲጂ ማነሽ? ቲጂ ደግሞ ከታች ሆነሽ ማለት ነው። አንቺ አጨብጫቢ ትናንትና ማታ ጀነጀንሽ። ግን አንቺ ሴትዮ ነይ ግቢ ይድፋ። አንቺ ባልሽን ይዘሽ ሳትጂ አስሩን በቃ 12 ላረግልሽ ነበረ 8 ሰጠኝ። ወሬ ከርድ አድርጌልሻለሁ። በኢሞ ደግሞ ዘግተሽብኛል። እንገናኛለን። ከዛ በኋላ ያለውን ወሬ ተውት። ወርቅ ይደም እዚህ ስለነበርኩ ወላሂ ዘጎች ማለት እዚህ ስለነበርኩ በዛኛው ኮንደ ሸበካይም ባለኝ ከዛ በዚህ ከፍቼ ለምን እናቴ ሰሙን ተማምነሽ በኢሞ ደውለሽ እንዳታወሪያት እናቴ። እያወራችሽ ስትፈልግ ኮስተርትልና ጠርቅም ታረግብሻለች። ኧረ እንዳታምኛት እናቴ። ስንት የሚታመን እያለች ስትዩ እዚህ ብዙ ጦርነት ተጀመረ። እንደው ተጀምሮ ለምን ወርቅና ለምን 103 ከሚገቡ ተጣሉና ከዛ ቆሙት ማለት ነው። ቻው ወላን ደህና ሁኑ። ውጤቱ ሳታይ እንዴት ነው የምትሄጂው? አሸናፊው ማን እንደሆነ እንዴት ነው የምትሄጂው? ቅሌታ ወይጄ እኔ እኮ ሲጀምር ሰሙን እንደው እንዳታወሪ ላይ ብላይ ገፍሽ ብያል ነበረ። ቸኩላ ገብታ ነው ሰሙ ትቸኩላለች። ከኔ ባሴቱ ቸኩላለች። ወሬ ከተደረገላት ሰሙ አደራሽ ላይ ብላይ እንዳታወሪ ለምህረት ወይም ለብዙ ይላክላቸው ብያት። መጀመሪያ እኛን ደግሞ ሙስታሂል መቼም እንደማያደርጉ ታውቂያለሽ። የኛ ቻናል ማዘጋብ ቢችሉ ስንት ሰው ቻናል ባዘጋና ሪከርድ ታሰማላት ገብታለች። ቅሌታም እኮ እቺ ሴትዮ እኮ ቅሌታም ናት። ሰሙ እኮ ሰሙ እንደተቀለሽ የዋህ ናት። ሰው የሆነ ነገር እንደዚህ ነው ካሏት እውነት ይመስላታል። ወይም ደግሞ ያን ነገር እናገራለች። ሰው ታምና በጣም ሰው ታምናለች። ጌታም በጣም የዋህ ናት። ሰው ታምናለች። ችግር አለባት እቺ ቅሌታም። አሚና እየደህና ነሽ? ኤደን ሁላችሁም ሰላም ክራሳይ ሆነ ባላችሁ ነብዬ ከዛ ማለት ነው። እኔማ ቲክቶኬን አጥፍቼ ነበርኩ ወርቅዬ። ከዛ ወላሂ እኔ አሚና ናት የተደወለባት እኔ አይደለሁም። አዩ ገና አንቺን እንገናኛለን። ልክ እንደወጣሽ ከላይ በላይ ደውይልኝ። ልክ እንደወጣሽ እኔ ካንቺ ጋር አውራም ዛሬ ባለም ልጀነጀን ነው ባትስከው እነግርልሻለሁ። ሰሙ እኔ ነገ አትጠናኮይ ተይኝ እኮ እንድትደውይልኝ እኮ ስለማውቅ እንድትደውይልኝ። ሰሙ ባሌ ልጀነጅን እንደተፋቀሩ ስትነጋገሩ የተናው በገሩ ይከፈታል በሩ። የሚፍታ እንትን አላችሁ ፎቶ አላችሁ ከልጅቷ ጋር የተነሳው እሱ ሊበ የእውነት ለመናገር አንቺ ኤደንና ምንድነው ማን ነበር ስሙ? ናርዲና ሚፍታህ እኮ ማሻአላ አንቺ ሚፍታህ እኮ ሲል እግዚአብሔር በጣም ውስጤ ወዳቸዋል። እግዚአብሔር ለምን እንደሆነ ታሰር እንዲቆይ ጥያቄ አለኝ። ሚፍታህ እኮ ሲል ሰላም አይልም። ቢያስርላት ደስ ይለኛል። ሚፍታህ ሲጀመር የምር ፎቶዋ ካለ እንትን እንስራላቸው። እግዚአብሔርን በጣም ውስጤ ወዳቸዋል። ለምን እንደሆነ ባላውቅም
የዛሬ የፈወሰውን አለ ስራላቸው ጌታ የዛሬው ደግሞ ማለት ክርስት ወይኔ ይሄ ፍቅር እውር ነው። ተመስገን ኢየሱስ የልቡን መሻት ፈጣሪ ስለሞላለት ደስ ብሎኛል። እኔ ማምሮብኛል። እስቲ እንቅረጽ። እኔ ድሮ ባሌ ይሆናል ብዬ ነበር፣ ግን ባሌ አይሆንም። ወይኔ እቺ ሴትዮ ልታዋርደን ነው። ስንቱ ነው የምታገባው? ጌታ ትግስቱ ስለ ወርቅዬ ሰሙ ሰምተሻል? አልሰማሁሽም። አንቺ ሰምተሻል? ይቅርታ አንቺ ሰምተሻል? ዝም ትያለሽ? እያት መጪም ነይ አረ እኔ ምንም አላወራም። ቲጂ ነይ። ቲጂማ ዛሬ ጣም እንዳይዛኛለኝ። ነይ ግቢ ቲጂ ነይ። ዛሬ ግቢ ነው ወደኔ ደህና ነሽ አይደል? ደህና ነኝ የኔ ማር። ሰላም ነሽ? والله بجبارو احمد نبي የደስታው መነሻ የሐዘኑ መርሻ የፍቅር መሸሻ የአባወራ ጋሻ አድርጊው መከታ ውደጂው በደስታ በየሁሉም ቦታ ለሰራው መካሪ ለሐጃው ተጠሪ በባልሽ ማታፍሬ ሁልጊዜ የምትኮሪ ቤቱን እንዲናፍቅ እየሰጠሽ አህመድ ነብዬ አህመድ ነብዬ አህመድ ዘይኔው ነብዬ ወለላው ነብዬ ታዛኙ ነብዬ ጆ ነብዬ ሙሽራው ሙሽሪ ቆይ ቆርጬ ላምጣ። የምር በጣም ውስጤ ወዷቸዋል እነኝህ ልጆች። በኑሮም በሀያ ንግግር ልመዱ መሹራ ውደዱ ሀጃ ታሳድሩ እንድትፋገሩ ቆይ አንዴ ስትነጋገሩ አለሽ ካለሽ ላኪልኝ። የምር ካለሽ ላኪልኝ። አንቺማ ልደፊኝ 3 ቀን ቀርቶሻል። ምን አለብሽ ቅሌታ። ቤተሰብ የምፍታን ሙሽሪትን እንቅረጻቸው። የምር የምፍታን እና እንትና ማለት ነው። የምር ደስ የሚሉት ቁርአንን እናንተ ቃልደና እንደነሙ ኮሙፍታ ወላሂ ካነምቱ ደስ ነው ምንም ያምራል። ነስቲ አንቺ ዙዙ ናይ ግቢ ትታስተላ ባላ ነይ ንቅረጽ ብሬ ናይ ግቢ ነው ገበና እንቅረጽ። ምን ችግር አለው ብንቀርጽ? ያልችልም መቅረጽ ለውጣላችሁ። እሺ ችግር የለውም። አንቺ ሰው የለም እኮ እቺ ሴትዮ እኮ ጤነኛ አይደለችም። ሰው ማንንም ገብቶ አይቀርጽም። እኛ ብራን የሚፎተው እንኳን እንቅረጽ ሲባል አይቀርጹም። የመፍታን ተውና ወሬ ምሪን ነው እንጂ ወርቄ ጤነኛ አይደለችም ዛሬ። ሴትዮ ውስጤ ወዶታል ምናምን ይገሽ ነይማ መጣለች። እሺ ነይማ ስንት ሰው እንቀርጻለ? አረ ማንንም የሚቀርጽ ሳለም ሴትዮ ይረፍታይ። ሳሚራይ ሰላም አለይኩም ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነይማ የነት ነሽ? ያነሽ እናቴ? ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ሌሎቻችሁ ደህና ናችሁ? ሰላም ብያለሁ። አልሐምዱሊላህ። ሰላም ነይማ እንዴት ነሽ? አየ ወርቂ እና ማለት ነው። ነባየም ቀርጹ ባላ ነባ ደግሞ ማናት ደግሞ ስትነጋገሩ የጠናው በገሩ ካሜራ ሙዚቃ ሲተረጋግተን ይከፈታል ኸይሩ በአላህ በጀባሩ አህመድ ነብዬ ሽብዳቸውን በቃ
ባልሽም ቤት የደስታው መነሻ የሐዘኑ መርሻ የፍቅር መሸሻ የአባወራ ጋሻ አድርጊው መከታ ልጁ በደስታ በየሁሉም ቦታ የሐጃው ተጠሪ በባልሽ ማታቤ ሁልጊዜ የምትኮሪ ቤቱን እንዲናፍቅ እየሰጠሽ ፍቅር ሙያሽ የሚያከብር ደስተኛ አድርጊው ለንተሽ ጠብቂው ለቤተሰቦቹም ለእናት አባቶቹ ለእህት ወንድሞቹ ዘመድ ጓዶቹ የሚስትነት አድር ወርቄ እንበስላት ነው የሚገኘው አሳዩ መውደድ ላክልሽ ወለላው ነብይ ቆንጆ ነብይ ካሜራ ነብይ ሙሽራው አሰማሽም ነይ ካሜራ ማጋን ሙዚቃ እንትኑ ማነው ጤነኛ አይደለችም። ካሜራዬ ውድ ስሚ፣ ይሄ ስንጨርሽ ነባ እንዴት አታውቂም? ነባ አታውቂም? ቆይ ፎቶ አሳይሻለሁ። እንደመሳሳላት ችግር አታውቂም? ወቅትን አካፍላት ውደዳት ካሜራ ችግር አታውቂም? ያደርጋት እንደምሳሳላት እንደምታስባት በተግባር አሳያት ሀዲያ ስጦታ ላክሽኝ እንደማ ለሚስት ደስታ አው ልኬልሻለሁ እንዳረሳት ላፍታ ስታያት ማታ ዝንጥ አርጋት ፈታ አህመድ ነብዬ አህመድ ነብዬ ልጅቷ ገባ እንደ አህመድ ነብዬ እንደው ለማግባት እንደ ወንድምዬ እስከዛም ብዬ እዚህ ከዛ ብዬ ትንሽ ልቆይ ብዬ ዱንያ ልያዝ ብዬ ጊዜ አይደለም ብዬ ደዋውል ብዬ ጊዜ አይደለም ብዬ ደዋውል ብዬ ተናና ብዬ ቆንጆ ልምረት ብዬ እያልኩ እንትን ብዬ ወቅቱን አታባክ ነው ወቅቱ ሲሆን ነው ትዳሩም የሚያምረው የዱንያም በረካ አኼሩም የሚያምረው ደስታ የሚበዛ ወቅቱ ማግባት ነው ወቅቱ ማግባት ነው ሰሙሳ አስገቢ ነብዬ ምርጡ ነብዬ እንደ እህትዬ እንደ እህትዋ መቼም አዱንያዋ አጭር ነው ጊዜዋ ወቅቱን አታባክኒው ከወደድሽው አግቢው አመን ነብዬ መደዱ ነብዬ አረ ወዬ ሰው ያመሰግናል የአላህን ያላየ ትዳሩን ያላየ ደስታውን ያላየ ሀያቱን ያላየ መደዱን ያላየ እንደ ወላሂዬ እንደ ወላሂዬ ልለምንህ ብዬ ወፍቃ ጌትዬ አህመድ ነብዬ አረ ወዬ ዳሩን ያላየ ደስታውን ያላየ ሀያቱን ያላየ መደዱን ያላየ እንደው አላህዬ እንደው ኢላህዬ እንደው ረባንዬ እንደው ረህማንዬ ልለምንህ ብዬ ወፍቃ
ወፍቀው ጌትዬ ወፍቃት ጌትዬ ቆንጆ የቆንጆ ዘር ምንም አይወጣላት በሱና ተውባ እናትና አባቷ ዱዓ አደረጉላት እናትና አባቷ ዱዓ አደረጉላት ወሬም እንድሰጣት አምር ነብዬ የዋጁ እንዲያፈራ ሊቃኡ እንዲያበራ አንዱን ተከትዬ እበል ቢስሚላሂ አኻራ መርቃ ቃላይ መውደቋ ይኸው አምራ ታየች የጨረቃም ደምቃ ይካ ሆኖ ሱና ሐላል ጎዳና ያምራል እንደገና ከሆነ ሊላሂ ኢላሂ ኢላሂ ያ ኢላሂ 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 የኛማ ሙሽራ አይጠዳው ጭፈራ በሱና ሸብርቆ ይታያል ሲያበራ ከሐራ መርቃ ሚካ ላይ መውደቋ ይኸው አምራ ታየች ከጨረቃ ደምቃ የእናቷ ምርቃት ይታያል ሲያደምቃ ሂጃቧ ማይለካት አጥብቃው ኢላሂ 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 ያ ኢላሂ ዳራችሁ አበበ ይፈንድቅ የሚልማ እንደ አልይና ልክ እንደ ፋቲማ እንዳማረባችሁ ዳኢም አይለያችሁ እንደ ከድጀቱ ሊሳሙ ወልዳችሁ ትዳር ነው ወጌሻው በጠቅላይ አፋሻ እስከ መጨረሻ እስከ መጨረሻ ይባርከው ኢላሂ 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 ያ ኢላሂ 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 በሉ እንጂ እናድምቀው በሀድራ እናሙቀው አዳም እስኪደመር እናሸበራርከው ተዘይኗል ዘውጁ ሱናውን ወዳጁ ባዶ አይሆንም እጁ ወላሂ 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 መርታሃኑ ቢቱን ትዳር አክባሪቱን አብራ ሰጋጂቱን ቀስቅሳ ለሱፊ ኢላሂ ኢላሂ ያ ኢላሂ 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 በሙሐባ አምረው እንደ ንጋችን ቤ የመሲያ ድልድይ በኒካ ሲሰብር ሸይጣን ደግሞ ፈዞ ተንጋሎ ሲሸብር ዘንበል ዘንበል ልንብር እኛም በዚህ ክብር ሰርጋችሁ እንዲያምር በሉ ነቢ ነቢ። እሺ ደስ አላችሁ? እናንተ የት ናችሁ? አታወሩ? ወይዬ ሰሙዬ ወይዬ ሰሙዬ ዘመናው ነኝ እና ለማንኛውም እናንተ ልጆች በዚህ ነገር ላይ የማረጋጉ ምንጭ ካለ አረጋጊያቸው እና ፎቶ እንቀርጻለን። ይሄን ፎቶ ማታ እንቀርጻለን። ማታ እንቀርጻለን። እሺ እና እሺ ኧረ እኔ አረጋጉ አላረጋጉ ምን ይሄዱበት ከቻሉ ዝም ብለው አፋቸው ሲደርቅ ሲሸነፉ ጸጥ ይላሉ። እኛ ጉዟቸው ወደፊት ነው እናቴ። አቃለ ቀጣጣ የራሳ ተሳደቡ፣ ተራገሙ፣ ተራገጡ፣ ተፈረሱ ምን አሉ ጉዞ ወደፊት ነው። ውሻ ይጮሃል፣ አንበሳ ወደፊት ይገሰግሳል። እሺ ለዚህ ለወሬኛ ቦታም የለኝም። ምን ትቻቸዋለሁ ነቀሽታቸው እና ደግሞ ሲቀጥል እሺ መልካም ምሽት መልካም ቆይታ ይሆንላችሁ። በኋላ እንገናኛለን የኔ ወዶች።
እና አሁን ደግሞ ከቡራና ከሀይሚ ቀጥሎ ይሄ ልጅ ልቤን ስቦኛልና አዎ ሶስት አይ ስልሽ እኮ ልቤን ስቦኛል ስልኮ ሰሙ ያኔ አደራረጋቸው ፍቅር ለሷ ሲሰጥ በቃ የሆነ ለሴት ላይ ያለው ቦታ ውስጤን አስደስቶኛል ማለት ነው። አላገባው ጉድኩ ሰሙ እንከባ ታንቺ ሴትዮ ታይ እርሶ ይከበሩ እኛም እናውቃለን እኮ ችግር የለም። ኧረ ትክክል አንቺ ትክክል ነሽ። እሺ እና መልካም ቆይታ ይሁንላችሁ ላችኋለሁ። ኢንሻአላህ የልቡ መሻት ፈጣሪም ላላት እንደ የትዳሩ እረፍት ትሁንለት ብዬ እመኝለታለሁ። የኔ ውድ ወንድም ሙቤን ነበረ ሙቤም አሻፈረኝ እያለ ሌላ ሰው ነው የሚመኘው የሚመኙትን ትቶ አይ ሙቤ ተው ሙቤኛ የመረጥንልህ ይሻላል። ተው ሙቤ ወደ ራስ ተመለስ። ተው ጥሩ ነው። እና እቺ ሰሙ እየበላች ነው ግን እንብላ እነማንን እንደገደለ አላቅም። እነሱ ሰፈር እንብላ አታቅም ረስታለች። ጨርሻለሁ። አሁን 18 ሰዎች አላችሁ። 100 ምናምን ሰዎች ነበራችሁ። ቅድሜ ሄዳችሁ ለወሬ ነበር የመጣችሁት። አጣላናቸው አፋጀናቸው እያላችሁ ነው። ይሄን እዛ መናኸሪያ ተራችሁ ማለት ነው። አሮጌ መናኸሪያ ሄዳችሁ እናንተ አሮጌዎች ማለት ነው። እኛ መቼም አንጣላ። እግር ትበላላችሁ ገና እግር ብሉ አላችሁም እንደው የጎማ እግር እና ለማንኛውም ሁላችሁንም ወዳችኋለሁ። መልካም ቆይታ ይሆንላችሁ እላለሁ። ደህና ሁኑ። አንቺ ሰሙ እቺ ሴትዮ እኮ የለችም በህይወት ትሄዳለች። ቤቱን ጥለን እንዳንሄድ ችግር ነው። ቤቱን ክፍት ጥለው ሄዱ ትለናለች። በኋላ ትጮብናለች። ስንጠራ ዝም ብላለች። ሰሙ አስተፍራላሂ እኔ እቺ ሴትዮ ጠርታ ትሄዳለች። እየበላሽ ነው አይደል? እውነትሽን ነው። ታዲያ እየበላይ ከሆነ ማውራት አትችልም? ማይነቀጥናት እናቴ እናት ከዛ ይሄው ዕቃ እየጨረሰ የመጣችላችሁ እኔ ቡና እየጠጣ አንቺ ደግሞ ምንድነው እንትን ምትላክልኝ ወርቅዬ ማለት ነው? ምን ላኩልሽ? እኔ አላኩልሽም። አንቺ ነው ማንጠራሽ ደግሞ ተንፍላ ስትስተላባ ላይ ነው ወጣ አንቺ ነው ያለው ጊዜ አንቺ እንደው ይጥፋ አንቺ ሰሙ ማለት ነው። የምሬን ነው የምልሽ ሰሙ በኢሞ ደውልኝ። አንቺን አሁን እኔም ፕራንክ ለማድረግ ከሆነ እኔ ቁጭ ብድግ አሰራሻለሁ። ቡና የኔ ጣፋጭ የኔ ፍቅር አመሰግናለሁ። አመሰግናለሁ ነው ማሻ ያገባች ነበር ማሻ ያገባች ነው ግቡ አሰላሙ አለይኩም ወርቅዬ እንዳወጪ ወርቄ እንዳወጪ እቺ ሰሙ እያባረረችን ነው። የምር እያባረረችኝ ነው። ነይ ውጭ እያለች ነው። ምን እንዴ ነው ሰሙ ቅድም እናቴ ተፋልሰን የሚረዳን አጥተን ሪታ በሪታ ምድር ፈልቶ ወደካን አድምቁ ብለዋል። ምን ቅድም ማለት ነው ታሻ እንደዛ አለች። ሰው ይመጣል ሰሞኑን እንሰዳደብ አለች። ከበኋላ ወይስ ዲቡን ምናምን እንሰዳደብ ብላ ከኔ ጋር ማሳፈት አልጀመረች መሰለኝ። ፈጣሪ ትዕግስቱን ስጠኝ። ወይ መልስ መመለሳችል ወይ መሳደባችል በይ አጣሪኝም ነበረ። እቺ ቅሌታም ልታዋርደን በይ ያለ ስራ መጣችልኝና ማለት ነው። ያለ ስራ መጣችልኝና ማለት እሰይ ባሻረችልኝ። አንቺም ሆነሽ ነው ትለኛለች። ያው መጣ ማለት ነው። አንቺስ ከፋ
ወርቅ የምታወራው ነገር የአንቺን እንደው ወስደው ስድብ ተራ ነበር አስቀምጦ ቁጭ ብሎ ማየት ዳር ላይ ሆኖ ምን እንደምትሆኝ ማነሽ ማነሽ አጨብጫቢ ነሽ ወይ ለመሳደብ የለሽ ወይ ለአነጋገር የለሽ እየተባልሽ ዳር ላይ ሆኖ ማየት እኔና እሷ ነው የምትይኝ ወርቄ እኔ ነው እንትናን ሰሚራ መቼም ሰሚራማ እኔን አይሆንም ኧረ እባክሽ አይ አቴን ነው ቆራ ሰሚራማ ከጀመረች እኮ ለሳምንት ነው አንድ ደቂቃውን እሺ ጊዜ ነው የምትመልስልሽ በቀደም ወርቅዬ በቀደም ተናድጄ ማለት ነው እዛ ሰፈር ገብቼ በጣም ተናድጃለሁ ወንድማችን ላይ ደግሞ ውሃ እየደፉበት ማለት ነው